21ኛው የምስራቅ አፍሪካ ጳጳሳት ጉባኤ ተጠናቀቀ። ሐምሌ 19 ቀን 2018 ዓ.ም ላለፉት 6 ቀናት በኬንያ ናይሮቢ ሲካሄድ የነበረው የምስራቅ አፍሪካ ጳጳሳት 21ኛ ጉባኤ በመስዋዕተ ቅዳሴና የጉባኤውን አዲስ ፕሬዝዳንት በመምረጥ ተጠናቀቀ። የምስራቅ አፍሪካ ጳጳሳት 21ኛ ጉባኤ በመዝጊያ መስዋዕተ ቅዳሴ በታንዛኒያ የኤምቢያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገርቫስ ጆን ኒያንሶንጋን የጉባኤው ፕሬዝዳንት በመሆን ተመርጠዋል። አዲሱ የምስራቅ አፍሪካ ጳጳሳት ጉባኤ ፕሬዝዳንት ሊቀ ጳጳስ ገርቫስ ጆን ኒያንሶንጋን ቤተክርስቲያን እግዚአብሔርን የተልእኮዋ ማዕከል በማድረግና መንግስቱን በመፈለግ አንድነትን፣ ትዕግስትን፣ ጥበብንና ተስፋን እንድታጎለብት ጥሪ አቅርበዋል። ብፁዕነታቸው በዚህ ሳምንት ሲካሄድ በነበረው 21ኛው ጉባኤም ብፁዓን ጳጳሳቱ የቤተክርስቲያንን ሐዋርያዊ ተልእኮ በቀጠናው በማጠናከር ዙሪያ ላይ መምከራቸውን ገልጸዋል። 21ኛው የአሚሲያ ጉባኤ በወጣቶች ላይ ማተኮሩን በማስታወስም ሊቀ ጳጳሱ ቤተክርስቲያን ሁሉንም ሰዎች በተለይም ወጣቶችን በማጠናከር የዘመናችንን ችግሮች በጥበብ እንዲያስተውሉና እንዲወስኑ ለማድረግ እንደምትፈልግ አመላክተዋል። የአሚሲያ አዲሱ ፕሬዝዳንት ማየት መወሰንና በተገቢ ሁኔታ ተግባራዊ ማድረግ ከተሳነን የእግዚአብሔር ፍቃድ ያልሆነው መከራና ተስፋ መቁረጥ እንደሚከተል እንዲሁ አመላክተዋል። ብፁዕነታቸው ወጣቶች በህይወታቸው የእግዚአብሔርን ፍቃድ እንዲያሳኩ የትላንት ባህልን፣ ጥበብና የዘመኑን ቴክኖሎጂ መጠቀም እንደሚገባቸው መክረዋል። ብፁዕነታቸው የአሚሲያ ቤተክርስቲያን በዋናነት እግዚአብሔርን ማስደሰት እንደምትፈልግ በማንጸባረቅ ለዚያ ግብ ህብረት፣ ትብብርና በጌታ አንድ መሆን እንደሚያስፈልግ ገልጸዋል። ብፁዕነታቸው በ21ኛው ጉባኤ የነበረው የመንፈስ አንድነት በመላው ቀጠና ሀገራት እንዲስፋፋ የአሚሲያ አባላት ህብረታቸውን እንዲያጠናክሩ መክረዋል። አዲሱ የአሚሲያ ፕሬዝዳንት ሊቀ ጳጳስ ብፁዕ አቡነ ገርቫስ ጆን ኒያንሶንጋን መንፈስ ቅዱስ የቤተ ክርስቲያን ጥንካሬ፣ ድፍረትና ጥበብ መሆኑን በማመላከት በአሚሲያ አዲስ ምዕራፍ በጊዜ በትክክለኛነትና በእግዚአብሔር የማይናወጥ እምነት እንዲሰሩ ጥሪያቸውን አቅርበዋል።